ይላል? ቆይ አንዴ ክፈትለት ቤካዬ፣ አንዴ በቪዲዮ አሳየው ያዕቆብ 5። እኔ እኮ ነው ጥቅሱን የነገርኩህ። አንድ ሙሉ ደቂቃ ፈልገዋል። አንዴ ቤካዬ፣ አንድ ደቂቃ ያዘውና ይሄ ልጅ ፈልገዋል። አንድ ደቂቃ በኋላ መልሳቸዋል። አንዴ ቃሉን ይፈትል። ዳግሻ ይኸው ከፍቻለሁ። ያዕቆብ 5:13 ጀምሮ። እሺ አንብብለት በጣት እያሳየ ቤካዬ። እሺ እንትን አይተልቅባችሁ ይሄ መጽሐፍ ቅዱስ ስለማይተልቅ ምንም ማድረግ አልችልም። እሺ እንደዚህ ያለ እሺ ከእናንተ መከራን የሚቀበል ማንም ቢኖር 16 ነው። እሺ አባኩ ተባረክ ቤካዬ። እሺ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። እሺ ቁጥር 16 ሲጀምር ምን ይላል? ማን ጋር ነበር ሳወራ የነበረው? ባይ ዘ ዌይ ሳላይ ነበረ። ስሙን ሳሙኤል ነው እንዴ? አዳነ ነው። አዳነ ጋር ነው። እሺ አሁን አዳነ ቁጥር 16 ላይ እንደዚህ ይላል። አዳነ እሺ እርስ በርሳችሁ ይላል። እርስ በርሳችሁ ማለት ኤ ለቢ ቢ ለኤ ነው አይደለ? ተሳስቻለሁ? ልክ ነው። ኦኬ እርስ በርስ ማለት እርስ በርስ አሁን አንተና ማርያም እርስ በርስ ትጸላለያላችሁ። እርስ በርሳችሁ አንተና ማርያም በኃጢአታችሁ ከፍ አድርግልኝ። እርስ በርሳችሁ በኃጢአታችሁ ትናዘዛላችሁ። ጻድቅ እንትን ያስፈልገዋል እንዴ? ምን ያስፈልገዋል? ማርያም የምትናዘዘው ኃጢአት የላትም አይደለ? አዎ ጎበዝ። ማርያም የምትናዘዘው ኃጢአት የላትም። ስለዚህ እዚህ ይሄ ጥቅስ እሷን አይመለከታትም ማለት ነው። እርስ በርስ ከሰዎች ጋር መጸለይ አያስፈልጋትም፣ ኃጢአት የለባትም ማለት ብጽዕት ነቻ። እዚህ ጋር ገብርኤልም ማስገባት አትችልም። እኔና ገብርኤል በኃጢአታችን እንናዘዛለን ቁጥር 16 ላይ እንዳለው ልትለኝ አትችልም። ገብርኤል ቅዱስ መልአክ ስለሆነ አቤት እግዚአብሔር ስለ ቅዱሳኖች ይማልዳን አይማልድም? ይሄን ጨርሰን ነው የምንሄደው። ሌላ ሀሳብ ካለ እኔ እቀበላለሁ፣ ችግር የለም። ይሄንን ጨርስ። ስለዚህ ሌላ ጊዜ ይሄንን ጨርስና እሺ እንጨርስ። እኔ ጥያቄ ካለ እቀበላለሁ። ከዚህ በኋላ እንዲያውም አንተ ትጠይቀኛል የፈለግከው። ይሄን አንዴ ልጨርሰው። እዚህ ጋር መማር ያለብህ ማወቅ ያለብህ ነገር ምንድን ነው? ያዕቆብ 5:16 ላይ ያዘው። ሌላ ጊዜ ክፍሉን ሙሉን ሄድ አንብበው። ለምሳሌ ሽማግሌዎች ዘይት ቀብተው ይጸልዩለታል የታመመ ቢኖር ይላል ከላይ። አየህ ዘይት ቀብቶ መጸለይ የሚችል በስጋ ያለ በምድር ላይ ልታገኘው ልትነካኩ የምትችል ወይ ልትሰማሙ የምትችል እንዲህ ተደዋውለህ የምትችል የሆነ ሰውዬ ፊዚካሊ መኖር አለበት ማለት ነው። ሽማግሌውም መሬት ላይ መኖር አለበት፣ የሚፈወሰውም የታመመውም ሰውዬ መሬት ላይ መኖር አለበት። ዘይት የሚቀባም ዘይትም አለ ማለት ነው። አሁን በአንተና በማርያም መካከል ዘይት ልትቀባቡ አትችሉ። በመጀመሪያ ቤተክርስቲያን ሽማግሌም አይደለችም። ይሄ ጥቅስ አይሆንም ነው የምልህ። እንዲህ አድርገህ ፈልቅቀህ እንደው አስጨንቀህ ላስገባው ብትል ራሱ ማርያምን መሳደብ ነው የሚሆንብህ፣ መላእክቶችን መሳደብ ነው የሚሆንብህ። ቅድም ያልኩህ ይሄን ነው። ደላሎች ናቸው እናንተ ያስገባችኋቸው የምልህ ይሄን ነው። የእኛ ማርያም የተባረከችና ብጽዕት ስለሆነች እዚህ ዘይት ሰፈር አትገኝም። ኃጢአት ሰፈር የለችም። እሷ የምትፈወስበት ጉዳይ የለም። እሷ በክብር ነው ያለችው። አሁን እዚህ ጎትቼ እኛ ሰፈር ኃጢአት ሰፈር አላወራም። ኦኬ ፌክ ማርያም ነች የገባችው ማለት ደላላ ማርያም ነች። በስሟ የምትነግድ ማርያም አለች ማለት ነው። በገብርኤል ስም የሚነግድ በቅዱሱ መልአክ በተከበረው ቅዱስ መልአክ ስም የሚነግድ የሆነ ገብርኤል ነኝ የሚል ነጋዴ አለ ማለት ነው። እሱን ደግሞ ጎትተው ካመጡት ምን እለዋለሁ መሰለህ? እርስ በርስ ስለሚል እኔ እናንተ እንጸልያለን እንደ አንተ ገብርኤል እለዋለሁ። እኔ ለአንተ ጸልይ አንተ ለእኔ ትጸልይልኛል እለዋለሁ። ያን ገብርኤል አይጸልይም። ሌላው በኃጢአታችሁ ተናዘዙ ይላል። እርስ በርሳችሁ በኃጢአታችሁ ተናዘዙ። በኃጢአቱ የሚናዘዝ ገብርኤል አለ እንዴ? የለም፣ አይሰራም ማለት ነው። ስለዚህ እያወራ ያለው በምድር ላይ ስላለ ብልቶች ስለኔና ስለ አንተ ነው። ኃጢአት ልንሰራ ልንደክም የእግዚአብሔር ሀልፕ ስለሚያስፈልገን ስለኛ ነው የሚናገረው ክፍሉ። ስለዚህ አዎ አንዱ ስለ አንዱ መማለድ አለበት፣ አንዱ ስለ አንዱ መጸለይ አለበት። ትክክል ነው። ግን አንዱ ወደ አንዱ ግን ጉዳይ ቢኖረው መጸለይ አይችልም። ለምሳሌ ቤካ ሆይ እባክን እርዳኝ፣ ከዚህ ችግሬ አውጣኝ፣ ኃጢአቴን ይቅር አስብልልኝ ብዬ ቤካ ስጸልይለት ቤካ እንዴ ስልኩን አንስቶ ዳጊ ሰላም ነው ያማል
እኔ ራሴ ስንት የሚፈወስ ኃጢአት አለኝ፣ ስንት ፈውስ የሚያስፈልገኝ ሰው ነኝ። እኔ ራሴ እርዳታ የሚያስፈልገኝ ሰው ነኝ። ምን ወደ እኔ ትጸልያለህ? እዛ ወደ እግዚአብሔር ጸልይ ነው የሚለኝ። ወደ እግዚአብሔር ነው የሚጸልየው። ስለ ፍጡር ግን መጸለይ ይቻላል። ዛሬ መቼም የገባ ይመስለኛል በደንብ ረጋ ብለህ ካሰብከው። እሺ ቅድም የሰጠው ምሳሌ መጨረሻው ምንድን ነው? ስለ አፈሩ ስለ አየሩ ልትጸልይ ትችላለህ። ወደ አፈር ግን አይጸለይም። አይ ወደ ፍጡር አይጸለይም ማለት ነው። አፈሩም አይመልስልኝም፣ ሊረዳኝም አይችልም። ስለ አፈሩ ስለ አየሩ ስለ ሹማምን ስለ መኳንን ስለ ጓደኛ ስለ ጠላትህም መጸለይ ሊኖርብህ ይችላል። እሺ ይህን ጨርሰናል። ጥያቄ ልስማ፣ ቀጥል። አንደኛ እሺ መላእክት ለኛ ይለምናሉ አይለምኑ? አይለምኑ። አይለምኑ። ዘካርያስ ልታመጣ ነው? ዘካርያስ ጋር ልትሄድ ነው? እንሂድ፣ ችግር የለም። እሺ አይለምኑ። እሺ የእስራኤል እንትኖች እስከ መቼ ነው የምትምራቸው ብሎ ዘካርያስ ስለ ቴዎፋኒ ታውቃለህ? ቴዎፋኒ የሚል ቃል ሰምተህ ታውቃለህ? ቴዎፋኒ የሚባል ቃል ሰምተህ ታውቃለህ? እና እሺ ዳዊት ከጠየቅኝ እየመለስኩ ነው ወዳጄ። አክብሬ ጠይቅ ብዬ የፈለግከውን ጥያቄ እየመርጠህ ጠይቀኸኛል። ዝም ብሎ መዝለል የለም። ስለ ቴዎፋኒ ታውቃለህ ወይ? ምን ማለት ነው? ያላውቀው ትርጉም ነው እኮ እንደሱ ነው የሚባለው። ካወቅህ አውቃለሁ፣ ካላወቅህ እንማማር። ልመልስልህ። መልአክ ስለኛ የሚጸልዩልን የሚነግሩልን ነገር የለም። ዘካርያስ ላይ የሚናገረው ያ መልአክ የእግዚአብሔር መልአክ የሚለው ዘካርያስ መልአክ የመሰለው ማለት ነው። ቴዎፋኒ ማለት እግዚአብሔር በሰው አካል ወይም በመላእክት ሪፕሬዘንቴሽን ሊገለጥ የሚችልበት። ለምሳሌ መንፈስ ቅዱስ በእርግብ አምሳል ተገልጧል አልተገለጠም? ተገልጧል። አዎ እንደሱ አይነት ሪፕሬዘንቴሽኖች ማለት ነው። ስለዚህ ቴዎፋኒ ማለት እዛ ቦታ ላይ ወይም ዘጸአት ላይም ላሳይ ይችላለሁኝ፣ ዘፍጥረት ላይም ላሳይ ይችላለሁ። የእግዚአብሔር መልአክ ይለዋል። ለምሳሌ ቁጥቋጦ ሲቃጠል ግን እኮ ቁጥቋጦ ሲቃጠል ቁጥቋጦ ውስጥ የነበረው ራሱ እግዚአብሔር ነው እንጂ እግዚአብሔር መልአክ አይደለም። ስለዚህ የእግዚአብሔር መልአክ የሚል ስላገኘ ገብርኤል ሚካኤል ማለት አይደለም። ኢየሱስ በዛ ፎርም የተገለጠበት ቴዎፋኒ ይባላል። ቤተክርስቲያንም ይህን ታስተምራለች። ቴዎፋኒ ማለት ትርጉም ነገር እሺ ቀጥተኛ ትርጉሙን የእንግሊዝኛ ትርጉሙ ነው። እንግሊዝኛውን በእንግሊዝኛ ነው ልፈታልህ የምችለው። ወደ አማርኛ ስመልሰው ትክክል ላልሆን እችላለሁ፣ ግን ባጭሩ ስለዚህ አሁን አንተ ብትለይ መልአክ እያሉ ቢመጡም ቃሉን የእግዚአብሔርን ቃል እንደያዙ እኛ እናምናለን። አንተ ደግሞ መላእክቶቹ ሳይሆኑ ራሱ ነው ነው የምትለኝ። እሺ ቃሉን ይዘው እንደሚመጡ አሁን አንተ እግዚአብሔር መልአክ ነው። እሺ እኔ ጌታ አንዴ ይቅርታ ያዝልኝ። እሺ ላስረዳ። ቤካ ያለህ መክፈት ትችላለህ ባይብል? ቢኒ ቤካ አንድ ሰው። እሺ ሁሉም አልቻሉም። እሺ እኔ ራሳይ እሺ ቢኒ ይችላል። ዘጸአት 3:2 ክፍለት አንድ ነገር ላሳየው ስለፈለኩ። እሺ መላእክት ለእኛ እንደማይለምኑ እስከዛው ያዝልኝ። ይሄንን ለእኛም አይለምኑም። ለምንድን ነው የማይለምኑት? በመጀመሪያ አንተ መላእክቱን ያናገረ የለም። ያናገረ ስልህ ጸሎት ይሄንን ለእግዚአብሔር አድርስልኝ ያለ የለም። መላእክትና ሰው አልተነጋገሩም እያልኩ አይደለም። ዘካርያስም ማርያምም ዮሐንስም ብዙ ሰው ተነጋግሯል ከመላእክ ጋር። ግን መልእክት አድርስልኝ ገብርኤል ሆይ ብሎ ለመልእክት ከምድር ወደ ሰማይ በመላእክት በኩል የላከ ምንም ሰው የለም። ስለዚህ ለዚህ ነው ዘካርያስን የሚያነሱት። አሁን ይሄን ካሳየው በኋላ ዘካርያስ 1 ላይ መሰለኝ ሄደን እናየዋለን። መጀመሪያ ግን ዘጸአት 3:2 ላይ አንድ ትምህርት ላሳይ ቴዎፋኒ እንደሆነ። ሳሙኤል ውጣ። ሳሙኤል ስልክ ገብቶብህ ከሆነ ወይ ውረድና ተመልሰህ ግባ። ሳሙኤል አይ ድሮፕድ ሂም። ችግር የለውም። እሺ ችግር የለውም። እሺ ዘጸአት ከምዕራፍ 3 ከቁጥር 1 ጀምሮ። ዛሬ አልተመቸኝም እንግዲህ ላስቸግራችሁ እናንተ። ከቁጥር 1 ጀምሮ ቆይ አንዴ ሰው አታስገባው ነው። እሺ እኔም አንዴ ፒክቸሩን ልለጥፈው እንዲታየው። አንተ ቀጥል፣ አንብብለት። ቢኒ ያነብብለት። ቢኒ ዋይ ለካ እስካሁን የማነበው ሚውት አድርጌ ነው። ጌታ ወይኔ እኔ እኮ ጸጥ ሲል ምንድን ነው ብያለሁ። ተበላው። እንደገና አንብብለት።
እኔ እኮ ግራ እንደገና ገባኝ። ለበለጠ። ቀጥሉ። እኔ ያኛውን ስክሪንሾት ያደረኩት ነው። እሺ ሙሴም የዮቶርን የአማቱን የምድያምን ካህን በጎች ይጠብቅ ነበረ። ወደ ምድረ በዳ ዳርቻ በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። የማን መልአክ? የእግዚአብሔርም መልአክ ይላል። ኦኬ። እነሆ ቁጥቋጦ በእሳት ሲነድድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለው። እሺ እርሱም እነሆኝ አለ። ያዘው። ኦኬ። ቁጥር 2 ላይ ምን ይላል? የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ይላል። ያ የእግዚአብሔር መልአክ ማን ነው? አዳነ በቁጥቋጦ ውስጥ የታየው አዳነ ሚዩት ነህ። ባይደው ስሙን አልጠቀሰም። ሚዩት ነህ። አዎ ስሙን አልጠቀሰም አይደል? አዎ ግን ስሙ ተጠቅሷል። ቁጥር 4 ላይ ምን ይላል? ቁጥቋጦ ውስጥ ማን ነው ሙሴን ያገኘው? አንተ ታሪኩን ታውቀዋለህ። ማን ነው ሙሴን ቁጥቋጦ ውስጥ ሲቃጠል ሳታየው አይደለ? ማን ነው ያን ቁጥቋጦ ውስጥ የታየው? ማለት ያናገረው እግዚአብሔር ነው። አዎ አይደል? የእግዚአብሔር መልአክ እያለ ነው ግን የሚናገረው እዚህ ላይ ግን የእግዚአብሔር መልአክ ሲል የሆነ መልአክ አይደለም። ቴዎፋኒ ሪፕሬዘንት የእግዚአብሔር በዛ አምሳል ሪፕሬዘንት ይደረጋል ወይም ይገለጻል ማለት ነው እንጂ እውነት መልአክ እዛ ጋር ኖሮ አይደለም። እግዚአብሔርም እርሱን ይመለከት ዘንድ ቆይ እንዲገባ ይሄን ያዘውና አንዴ ቆይ ይሄን ያዘውና ዘፍጥረት 18 ላይ ሊሄድ እሱ ነው እንደውም ቀላል። ይሄን ያዘው። ቆይ እዚህ ጋር ምን እንመለሳለን? ዘፍጥረት 18 ላይ ነው አይደል? እሺ ዘፍጥረት 18 አንድ ላይ ያውጣልኝ አንድ ጊዜ። በጣም ቀላሉ የእናንተ ከዛ ዘጣት ላይ እመለስልሃለሁ። ዘፍጥረት 18 1 የአብርሃሙ ስላሴ ሲባል ሰምተህ ታውቃለህ? አዳኔ አዎ አብርሃሙ ስላሴ ምንድን ናቸው? አብርሃሙ ስላሴ እስኪ ንገረኝ። አብርሃሙ ስላሴ ምን ማለት ነው? እስኪ ንገረኝ። የአብርሃም ስላሴ ሙሉ በሙሉ እኔ ትርጉሙን አላውቅም። የአብርሃም ስላሴ ያው እግዚአብሔር እንደተገለጠለት ነው በሶስትነት። ኦኬ ለአብርሃም አብ ወልድ መንፈስ ቅዱስ ተገለጠ ብላ ኦርቶዶክስ ታስተምራለች። መጽሐፍ ቅዱስ ደግሞ አብ አንድ ጊዜ ሰው ታስገቡሽ አንድ ጊዜ አብን ያየው እንደሌለ መጽሐፍ ቅዱስ በተደጋጋሚ ብዙ ቦታ ይናገራል። መንፈስ ቅዱስም አልታየም፣ የታየው ክርስቶስ ብቻ ነው። ኦኬ እሱ ላይ እንመጣለን። ግን ኢትስ ኦኬ አሁን ለጊዜው ስላሴዎች ታዩ ብለን እናስብ። እነዛ ሶስቱ ለአብርሃም ቤት እንደመጡ ወይም እንደተገለጡ ነው ቤተክርስቲያን የምታስተምረው። አሁን እዚህ ጋር ግን ምን ይላል? ቁጥር 2 ላይ አይኑን አነሳ። ቆይ ዘፍጥረት 18 2 ላይ እንደዚህ በል አብርሃም ጋር በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት። አይኑን አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ሰዎች ናቸው እንዴት የመጡት እሱ ቤት? በሱ እይታ ነው። በሱ እይታ የታየው ጎበዝ እንጂ ሰዎች አይደሉም። አዎ በሱ እይታ የታየው በቃ በሱ እይታ ዘካርያስም መልአክ ያለው በሱ እይታ ነው እንጂ መልአክ አይደለም። ራሱ ክራይስት እንደሆነ አሳያለሁ። ቴዎፋኒ ማለት ይሄ ነው። አንተ ስታየው ሰው ይመስልሃል አይደለም? እሺ አሁን በአብርሃም እይታ አሁን እዚህ ሰዎች ታዩት ይላል፣ ግን እግዚአብሔር አልተገለጠለትም እያልከኝ ነው? ኦኬ እሱ ሌላ ዲቴል ነው። የተገለጠለት ክርስቶስ ነው እንጂ ሁለቱ መላእክቶች ናቸው። አንዱ ክርስቶስ ነው። ኢየሱስ ጋርስ እንሄዳለን። ከማን ወገነት ሲለው ማለት ነው እኔ የእግዚአብሔር መልአክ ነኝ ሲለው አይደለ? እሱ ለክብር እንትን አለለት። ኦኬ አንዴ ተረዳኝ ወዳጅ፣ ብዙ ሀሳቦች ልንነካ ነው። አሁን የስላሴን ውስጥ ከገባን በጣም ይሰፋብናል። አሁን የጠየከኝ ጋር እንመለስ። መላእክት ስለኛ ይለምናሉ ስትለኝ ነው ዘካርያስ ማለት ነው አይደል አልኩ። አዎ አልከኝ። አሁን ዘካርያስ ጋር እንሄዳለን። ጥያቄ ጋር ጥያቄን ለማስረዳት ምን መንካት ነበረብኝ? ቴዎፋኒም እንደሆነ ለአንተ ማስረዳት ነበረብኝ። የእግዚአብሔር መልአክ ስላለ መልአክ ማለት አይደለም፣ ራሱ እግዚአብሔር ነው በእሳት ቁጥቋጦ የተገለጠለት ለሙሴ። ሰዎች ስላለ ሰዎች ማለት አይደለም የተገለጡት። በእናንተ ቤተክርስቲያን አረዳድ ራሱ ሰዎች ማለት አይደለም፣ ስላሴዎች ናቸው ነው የሚባለው። እንዴ ግን ቃል በቃል እኮ ዳጊ ሰዎች ይላል። አንድ ያስጨረሰኝ እሺ ወዳጅ፣ ቃል በቃል እኮ ዳጊ ሰዎች ይላል። ሰዎች ናቸው የተገለጡት ብሎ አንድ ሰው ወገቡን ይዞ ቢከራከረኝ እሱ ነው የሚመስለው ልክ ለሚሰማ ሰው። ምክንያቱም እሱ የተጻፈ ሰዎች የሚል ቃል እያሳየ ስለሆነ እሱ እውነት የሚያወራ እኔ መሳሳት ነው የሚመስለው።
ግን እኮ እኔ እናንተ እንግባባለን። አንተ ስላሴ እያልክ ነው፣ እኔም አንዱ ሪፕሬዘንቴሽን ወልድን የተገለጠው እያልኩ ነው። አትሊስት ሰው እንዳልሆኑ እናንተ ተግባብተናል። ግን እኮ ዳግ እንዴ ሰዎች እያለ ብለህ ብትከራከረኝ ላያስኬድ ይችላል። ልክ ደሴም ደግሞ መልአክ እያለ ብለህ ብትከራከረኝ ላያስኬድ ይችላል። መልአክ ስላለ ብቻ ወይም ሰዎች ስላለ ብቻ እግዚአብሔር አይደለም ማለት አይደለም። ቴዎፋኒ ማለት ቤተክርስቲያንንም ከፈለግ ጉግል አድርገው። አሁን እያወራው ከፈለግ ምንድን ነው ቴዎፋኒ ብለህ ከኦርቶዶክስ አንጻር ከኦርቶዶክስ አስተምሮ አንጻር ቼክ አድርገው ምን ማለት እንደሆነ። ስለዚህ ጋድስ ሪቪልድ ራሱን የሚያደርግበት ራሱን የሚገልጥበት የእሱ ማኒፌስቴሽን ነው፣ የእሱ መገለጥ ነው። አንዳንድ ጊዜ በእንዲህ አይነት መልኩ እንደዚህ ይገለጥ ይችላል። ኦኬ አሁን ወደ ጥያቄ ላይ ለመሄድ ዘካርያስ ጋር እንሂድ። እኔ በትልቁ ልሆንና እንደ ቆይ ክፍሉን ላሳይ። በአማርኛ ያው እግዚአብሔር ራሱን በሚታይ በሚዳሰስ ሁኔታ ራሱን የገለጠበት ማለት ነው ቴዎፋኒስ። እንደሱ ነው አይደል? that's a good እንትን እንዲያውም ቆንጆ ማብራሪያ። እሺ ይሄ ደግሞ ዘካርያስ 1:9 ላይ አንተ የጠየቅከው ነው። እዚህ ጋር አሁን እግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህን 70 የተቆጣቸውን የኢየሩሳሌምን የይሁዳ ከተሞች የማትምራቸው እስከ መቼ ነው አለ የሚለውን መልአክ እንዴ ከርታ አትደውሉልኝ። እሺ መልአክ እንደማለደ እንደጸለየ ለኢየሩሳሌም እንደጸለየ አድርገው ነው የሚናገሩት። የመጀመሪያው ነገር ይሄ ላንተ አሁን በህይወት ነው በዚህ ሰዓት ለምታደርገው ልምምድም አይመጥንም። ለምን ብትለኝ ወደ መልአኩም የጸለየ ሰው የለም። እናንተ ወደ መልአኩ ትጸልያላችሁ። ገብርኤል ይርዳኝ፣ ሚካኤል ይርዳኝ ብለህ እዚህ ጋር ወደዚህ መልአክ አሁን ሰው እንደው መልአክ ነው ብለን እንኳን ብናስብ ወደዚህ መልአክ የጸለያለ የለም። ስለዚህ ማለድ እንኳን ብንል ምልጃ ለመከናወን ከቤተ ክርስቲያንም አሳያለሁ 3 አካላት መሟላት አለበት ትላለች። ማላጅ፣ ተማላጅና አማላጅ። አሁን በዚህ ክፍል ራሱ ይሄንን መልአክ ነው ብለን ሊትራል አድርገን እንኳን ብትወስደው እነዚህ 3 ነገሮች አልተሟሉም። የሆነ ሰው መጠየቅ አለበት፣ የሆነ የሚያማልድ መሀል ላይ መግባት አለበት፣ ከዛ 3ኛ የሚማልድ ደግሞ እግዚአብሔር መኖር አለበት። እዚህ ጋር ግን አንዱ ሚስ ተደርጓል። ስለዚህ ምልጃ ምነው ልትለው አትችልም። ኦኬ ማለት በእናንተ ፎርም አልማለደም እዚህ ጋር እያልኩ አይደለም፣ ግን በእናንተ የምልጃ ቀመር ይሄ አልተሳካም አልተሟላም ማለት ነው። ሆኖም ግን እዚህ ጋር መልአክ የሚለው በቴዎፋኒ ወይም ስለ ክርስቶስ ነው የሚያወራው። ማንም የሞግተ የሚችል ካለ ከፈለግን በደንብ አድርገን ዲፕ ገብተን ልናየው እንችላለን። ለጊዜው ግን ለአንተ መልስ ለመስጠት ይሄ መልአክ እዚህ ጋር የሚለው ቅድም ዘፍጥረት ላይ ሰዎች፣ ዘጸአት ላይ እግዚአብሔር መልአክ የሚለው ራሱ ወልድ ነው ወይም ክራይስት ነው። ተረዳኝ አዳነ? አለ አዳነ? እሺ ሳሙኤል ማይክ አንሚዩት አታርግ። እሺ በጣም ድምጽ እየረበሸን የሆነ ከጀርባ ያለ ድምጽ ፕላስ አንተን ስናወያይ ብቻ ትከፈት። እሺ አዳነ፣ ለማንኛውም አሁን የመጣ ነው ምን መሰለህ፣ ማርያም ታማልዳለች ብለን እስኪ ደግሞ እናስብ። እስካሁን እንደማታማልድ እየነገርኩ ነበር። እርስ በርስ ነው የሚለው፣ አንዱ ወደ አንዱ ነው እያልኩ ብዙ ጥቅሶች ሰጥቻለሁ ወደዚህም ክፍል። ስለዚህ ሰው ወደ እግዚአብሔር ቀጥታ መጸለይ የቻለ ምንም እኮ ያው እኮ ንገሪልኝ እያልክ ስትጸልይ እኮ እየሰማ ነው እሱ። አሁን በሰውኛ ስናደርገው እከሌ እባክህ ከከሌ አስታርቀኝ ሲል ያኛው ሰውዬ አይሰማም። ስለዚህ ይሄኛው ሄድና ማላጅ ሄዶ እባካችሁ ታረቁ እንዴ ተው እንጂ ምናምን ይላል። አሁን እኮ የሚያስቀው ይቅርታ የምትፈልግበት አካል እየሰማ ይሄኛው ስትጠይቀው አያስቅም ወይ? ባይሰማ እግዚአብሔር እሺ እንደው እኮ ድካም ሲላችሁ ነው መሀል ላይ የሆነ ካልገባ ስለምትሉ ነው እንጂ ደካሞችን ይሰማል አይሰማም? ይሰማል። አይ እኔ ደካማ ሆኜ አይሰማኝ እሷ ብርቱ ስለሆነች ብትለኝ እግዚአብሔር የደካሞችን ጩኸት አይሰማም ልትለኝ ነው። ይህ ችግረኛ ጮኸ እግዚአብሔርም ሰማው ይላል እግዚአብሔር ቃል። አየህ ችግረኞች ሲጮሁ የሚሰማ አምላክ ነው። ስጋ ለባሽ ወደሱ ሲመጣ ጸሎትን የሚሰማ አምላክ ነው ይላል መዝሙር ላይ ሲናገር። ስለዚህ ብራዘር ጨለማ ውስጥ ሆነ የሚሰማ ከሆነ ብርሃን ውስጥ ስላሉ ሰዎች አትንገረኝ። በክብር ስለጸደቁ ከሱ ጋር አብሮ ስላሉ አትንገረኝ። እኔ ጨለማ ውስጥ እያለሁ እግዚአብሔር ሰማኝ፣ አያስፈልገኝም ሌላ ሰው። እንዲያውም ልንገርህ ምን ይባላል መሰለ፣ አይ ምን መሰለ እሷ ታሳስብልናለች ይላሉ አንዳንድ ሰዎች። የሚረሳ እግዚአብሔር ነው እንዲህ ያላቸው። ለምንድን ነው የምታሳስበው? እግዚአብሔር አይረሳ፣ ስራ ይበዛበት ገባ። ጫና ስለበዛበት ስራ አከፋፍሎ ይሄን ለመላክ ይሄን ለማርያም ይሄን ለምናምን ብሎ የሚሰጥ እግዚአብሔር አለ፣ አይደክመው። ከዚህ በፊትም ማንም ረድቶት አያውቅም። ምድርን ሲያዘጋጅ ምድርን ሲፈጥር አይደል እንዴ? ሰማይን ሲዘረጋ። ዛሬ ላይ ድንገት የሆኑ ረዳቶች የሚያስፈልጉት ለምንድን ነው? አያስፈልጉትም ነው የምልህ። ስራ በዝቶበት የኃጢአተኛውንም የብርቱንም አላስተናግድም፣ እስኪ እናንተ የኃጢአተኛውን ፓርት እንኳን ያዙልኝ የሚላቸው የሉም ነው የምልህ።
ሁሉንም ማስተናገድ፣ ሁሉንም መርዳት፣ የሁሉንም ጸሎት መስማት እግዚአብሔር ይችላል። ለተጸጸተ ለተመለሰ ማለት ነው። አሁን ሉቃስ 15 ላይ 16 ላይ ያለውን ስትመለከት ያ ከአባቱ ቤት ተካፍሎ የወጣው ልጅ ሀብቱን አባክኖ ጨርሶ ከእሪያ ጋር ቆይቶ ሲመለስ መጀመሪያ ሮጦ ሄዶ ያቀፈው ማን ነው? አባት ነው። አየህ፣ ቆይ ይታጠብ፣ ቆይ ይጽዳ፣ ቆይ በመላእክቱ በኩል ይምጡ፣ ቆይ እንደሱ ከቤት ባልወጣው ቤት ውስጥ በታማኝነት በኖረው ወንድም በኩል ይምጣ። ምክንያቱም እሱ ታማኝ ነበር፣ ሲያገለግል ነበር፣ ጥሎኝ አልሄደም፣ ገንዘቡን ይዞ አልጠፋም አላለም። አየህ፣ አባት ወጥቶ አቀፈ። ያን ምሳሌ ኢየሱስ የነገራቸው ምንድን ነው? ለማንም ለሚመለስ፣ ለሚጸጸት፣ መንገዱን ለሚያስተካክል፣ ማሬ ለሚል፣ ይቅር በላይ ለሚል እግዚአብሔር ይሰማል። አይ በከሌ በኩል እናንተማ ቆሻሻን ደግሞ አታፍርም እንዲህ አይልም። ሰውኛ አታርገው ነው ወዳጅ። ራስህ ግን ምን ተናገርክ መጨረሻ ላይ? ዋናው እግዚአብሔር ነው። በዚህም ሆነ ወይም በዛ። ታዲያ ዙሪያ ጥምጥሙን ለምን ፈለግከው ነው የምልህ። ወደ እሷም ስትጸልይ ይሰማሃል፣ ወደ እሱም ስትጸልይ ይሰማሃል። ታዲያ ቀጥታ ወደ እሱ ለምን አትጸልይም ነው? አያስፈልገንም። የቅዱሳን ምንድን ነው በተለይ በአጸደ ነፍስ ያሉት፣ እዚህ ያሉት ግን ያስፈልገናል። ለምን? እኛም እነሱም ደካሞች ነን። እኔም ለእነሱ አስፈልጋቸዋለሁ፣ እነሱም ለእኔ ያስፈልጉኛል። ብልቶች ነና አለና በኃጢአት ውስጥ እያለፍን ነው፣ በድካም ውስጥ እያለፍን ነው። እነዛ ግን በኃጢአት ውስጥ የሚያልፉት ነገር ስለሌለ እርስ በርስ ውስጥ የሚለው የመጽሐፍ ቅዱስ ሀሳብ ውስጥ ያዕቆብ 5 ውስጥ ቁጥር 16 ውስጥ ልናስገባቸው አንችልም። በብዙ ማብራሪያ እንግዲህ ይህንን አስረድቻለሁ ወዳጅ። ጌታ ይግለጥልን። የቀረ ነገር ካለ አንድ ጥያቄ አለኝ ስትል ነበር፣ ጠይቀኝ። እንትን መዝሙር 141 ላይ መጨረሻው ላይ ዋጋዬን እስክትሰጠኝ ድረስ ጻድቃንን ይጠብቃሉ ብሏን ቅዱስ ዳዊት ምን ለማለት ፈልጎ ነው? እናብራራለን። እሺ መዝሙር ስንት ነው? 141 ዋጋዬን እስክትሰጠኝ ድረስ ቁጥር ስንት ላይ ነው? መጨረሻው 141 ላይ መጨረሻው ፓርት ምናልባት 42 ይሆናል። እሺ አገኘሁት። 42 ላይ ነው በእኔ። እሺ በአፑ ላይ ማለት ነው። እሺ አቤቱ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት፣ ዋጋዬን እስክትሰጠኝ ድረስ ጻድቃን እኔን ይጠብቃሉ። እሺ ምን ልንገርህ? ምንድን ነው ጥያቄ? ንገረኝ። ይጠብቃሉ አይጠብቁም? ኦኬ ጻድቃን ማን ናቸው? የእግዚአብሔር ቅዱሳን ናቸው። ኦኬ ምን አይነት አጠባበቅ ነው የሚጠብቀው እኮ? አዎ ሰራውንድ ማድረግ ነው ለነገሩ የሚለው አይደል? ኤርሚዬ ቃሉም ራሱ። እሺ አዎ እውነት ነው። ቆንጆ ጥያቄ ኤርሚዬ፣ እንኳን ደህና መጣህልን። ምን መጠበቅ ማለት ምን ማለት ነው? እስኪ ንገረኝ። ምን አይነት አጠባበቅ ነው የሚጠብቁት? አስረዳኝ እኮ ነው ያልኩት እኮ። አይ ነው እናንተ ጻድቃንን አሁን ይጠብቁናል ብላችሁ እንደምትሉት በዛ አይነት አጠባበቅ ነው የሚጠብቁት? ይጠብቁናል ብሎ ያላቸው ጻድቃን እነማንን ነው? ጻድቃን እኔን ይጠብቃሉ። መጀመሪያ እኔ ጥያቄ ምን ለማለት ፈልጎ ነው ሲያስረዳኝ ነው ያልኩት እኔ። አዎ እንጂ አንተ ትርጉሙን ታውቀዋለህ አይደል? ትርጉሙን ታውቀዋለህ አይደል? ዋጋዬን እስክትሰጠኝ ድረስ ሲል ለምን ዋጋ እንደሆነ አላወኩም እኔ። አንዴ አጠቃላይ ትርጉሙን ታውቀዋለህ? የዚህን ክፍል አላወኩትም። አታውቀውም? ለምን ይሄን ጥቅስ ጠቀስከው ታዲያ? ከምን ጋር በተገናኘ ምን ለምትማርበት ወይ አሁን ከምትወያዩበት ሀሳብ ጋር ምን ስለተገናኘብህ ነው ይሄን ክፍል የጠቀስከው? በቀጥታ እኔን በምተረጉመው እኔ በቀጥታ ያለውን ባላውቀውም ማለት ነው። እኔ አሁን መማር ነው ፈልገው ይሄ ትክክል ማለት ሳይሆን የሚለው ቀጥታ ትርጉሙ እኔን ጻድቃን እንደሚጠብቁ ማለት ነው። እሺ ባጭሩ አሁን አንተ እንደምትለው ያ ክፍል አይልም፣ ይሄ ክፍል አይልም። አሁን አንተ እንደምትለው ወይ እናንተ ኦርቶዶክሳውያን አሁን ለምሳሌ የሞቱ ጻድቃን ብላችሁ የምትሏቸው አሉ አይደል? አሁን ተክለ ሃይማኖት ይጠብቁናል፣ እነ ጊዮርጊስ ይጠብቁናል ብለህ እንደምትለው በእንደሱ አይነት ቃላት ዳዊት ደግሞ ከሱ በፊት የነበሩ አብርሃም፣ ይስሐቅ፣ ያዕቆብን፣ ሳሙኤልን፣ ሙሴን እንደዚህ እያሰበ የሞቱ ጻድቃን በመጽሐፍ ቅዱስ ጽድቃቸው የተመሰከረላቸው እነዛ አባቶች እለት እለት ይጠብቁኛል፣ አብርሃም እለት እለት ይጠብቀኛል። እናንተ አሁን እንትና ማለት ተክለ ሃይማኖት ተከተለኝ፣ እመቤቴ ተከተይኝ፣ አርሴማ ተከታይ ብላችሁ አሁን እሺ አሁን ገባኝ። አሁን እሺ አድመጠኝ እኔ ነኝ የሚጠረቁ። ስለዚህ እናንተ አሁን እንትና ተከተለኝ፣ እንትና ትከተለኝ፣ እንትና ትከተልህ እሳቸው የሚከተሉ ተብለው ምክንያቱም እንዲከተሏችሁ እለት እለት እንዲጠብቋችሁ አይነት ነገር ማለት ነው። በሱ አይነት ሞቲቭ፣ በሱ አይነት መንፈስ፣ በሱ አይነት ነገር አይደለም ዳዊት
ጻድቃን እኔን ይጠብቃሉ ዋጋዬን እስክሰጠኝ ድረስ ብሎ ያለው ጻድቃን እኔን ይጠብቃሉ ብሎ ያለው እናንተ በምትሉበት አይነት አይደለም ማለት ነው። ይሄ ከተመለሰልህ ወደሚቀጥለው መሄድ ትችላለህ። መቀጠል ትችላለህ። ራስህ እኮ አልከኝ እኮ እና አብርሃም የእግዚአብሔር የገለጣቸው አልክ እኮ እንደሚጠብቁት ብለህ ገለጥክልኝ። አልወጣኝም አይደል አማርኛ ጥራት አለበት። ታርግና ስማ እናንተ እንደምትሉት እና አብርሃም ነሽ። አሁን አንተ ተክለ ሃይማኖት ይጠብቀኛል፣ ተክለ ሃይማኖት ይጠብቅሽ፣ እመቤቴ ትጠብቅሽ፣ እመቤቴ ትጠብቅሃለች ስለ ተክለ ሃይማኖት ከሆነ ቃሉ የሚለውን አስረዳኝ። አድምጠኝ። አንተ የተነሳበትን ግራውንድ ነው ማወቅ ያለብኝ። ምክንያቱም ተክለ ሃይማኖት ይጠብቀኛል፣ ገብርኤል ይጠብቀኛል፣ ማነው ዞሪ አርሴማ ትጠብቀኛል፣ ተክለ ሃይማኖት ይጠብቀኛል በላችሁ በምትሉበት አይነት ጻድቃን ይጠብቃሉ። ምን ማለት ነው? ድምፅ አይሰማም ማለት ወገኖች እንዴ? እያወራን እኮ ነው። ድምፅ አይሰማም። የአንዳችን ድምፅ የማን ነው የማይሰማው? የማን ነው የማይሰማው? ወገኖች ስም ጻፉ እስኪ። የማይሰማው የሁላችንም ነው። ሁላችሁም ወይ ብላችሁ ጻፉ፣ ወይ ደግሞ የማይሰማውን ሰውዬ ድምፅ ጻፉ። ኦኬ ጭራሽ ሁላችን በማለት ነው ኤርሚዬ። በቃ እሺ። ኤንወይ እንግዲህ እዚህ ላላችሁት ሰላም ልበል። እታች ያሉት አለ ወርጄ ልግባ። ሳበኝ ኤርሚዬ። ልውረድ። አዳንም እና ውረድና አንድ ቁጥር ጻፈ ግባ። እሺ ወይ ላስወርድ። እኔም ልውረድ፣ አዳንም ይውረድ። ኤርሚዬ ቀጥል። የእኔም እኮ የሚሰማ ይመስለኝ። እኔም ልውረድ። አንዳችን ለአንዳችን እንሳሳብ። እሺ ኤርሚ የት አለ? ኤርሚ አልጻፍክልኝም። አንድ ቁጥር ጻፍልኝ። ወንድማችን የት አለ? ማነው? አዳነ የምትባለው። ኦኬ አየው ኤርሚ። እሺ አዳነ ቤካ ጋር እየደወልኩልን ነው። እስኪ ቤካ ጋር ደውልኝ። ምናልባት ሪሴት ማድረግ ካለበት አፑን ወይ ቤካ ነው ያስገባኝ። እኔ አዳነ የት አለ? አዳነ አንድ ቁጥር ጻፍ። አየው። እሺ አየው። አስገብቼዋለሁ። ኢንቫይት አድርጌያለሁ። ኤኒዌይ ይሰማል አሁን የኔ ድምፅ ወገኖች? ይሰማል የሚሉም አሉ፣ አይሰማም የሚሉም አሉ። አሁን ግን ይሰማል አሉ ሁሉም። እሺ እሺ፣ ተባረኩ ቅዱሳን። ኤርሚ እየቀጠል። ኤርሚ በጣም የሚገርም ነገር አንድ ይህችን ነገር ልበልህ። ምን መሰለህ እዚህ ጋር የመጣ ነው ስለ ምልጃ እያወራን ነው እና ምን እያልኩት ነበር? ቅዱሳን አንዱ ስለ ሌላው መጸለይ ያለበት እንጂ አንዱ ወደ ሌላው መጸለይ የለበትም በሚለው ቶፒክ ስለ ምልጃም እያነሳን ነበር ያወራን እና ምርጥ ቦታ ነው ያመጣኝ። መዝሙር 142 ላይ እንሂድ ብሎኝ ቁጥር 7ን ነው እንዳነብለት የፈለገው። ከቁጥር 5 ጀምሮ ግን ስታነበው ኤርምዬ ምን ይላል? አቤቱ ወደ አንተ ጮኩ። አዎ እንደዚህ እንደ ዳዊት ወደ እሱ ጩሁ። እሺ ወደ ማርያም አትጩሁ። አንተ ተስፋዬ ነህ፣ በሕያዋን ምድር አንተ እድል ፈንታዬ ነህ አልሁ። እጅግ ተቸግሬያለሁና ወደ ልመናዬ አድምጥ እያለ ወደ ማንም የሚጸልየው? ወደ እግዚአብሔር። በርትተውብኛልና ከሚያሳድዱኝ አድነኝ። እሱ የጠቀሰውን ጥቅስ ደግሞ እንሂድ። ቁጥር 7 አቤቱ የሚለው ማንን ነው? ገብርኤልን ነው? ሚካኤልን ነው? ቅዱሳንን ነው? አይደለም። አየህ ሰው መጸለይ ያለበት ወደ እግዚአብሔር ነው። አቤቱ አለና ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ነፍስን የሚያድን ማን ነው? እግዚአብሔር ነው ማለት ነው። አየህ ስለ በነፍስ ጉዳይ ሰው መጸለይ ያለበት ወደ እግዚአብሔር ነው። ወደ እግዚአብሔር ዋጋዬን እስኪሰጡኝ ድረስ አላለም፣ እስክትሰጠኝ ድረስ። ኤርምዬ ቀጥል። ቀጥል ዳጊሻዬ ቀጥል። ያ ክፍል የሚያወራው ሀሳቡ ልልህ ነው። ምልጃ እያወራን ጥሩ ጥቅስ ነው እንዲያመጣልኝ ይሄ ወንድማችን። ያ ቀጥሉ። እሺ ኤርሚ በቃ ወንድማችን አለ። እሱም ድምፅ እኮ አይሰማ። አሁን ደግሞ የዳጊ ድምፅ ራቀ ይላል። ሁሉም ጠፋ። አረ በኢየሱስ። እሺ ቤካ ጋር ልደውል። ቆይ ወንድማችን ቤካ አይ ቲንክ ቢዚ ሆኗል መሰለኝ። እሺ ቆይ አንድ ጊዜ ቤካይ አይ ቲንክ